ሰላም ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ኢትዮጵያ በዓለም የንግድ ድርጅት ውስጥ አባል ለመሆን የምታደርገው ጥረት የ19 ሀገራትን ድጋፍ አገኘ። ኢትዮጵያ በአምስተኛው በዓለም ንግድ ድርጅት ስብሰባ ስኬታማ ተሳትፎ እንደነበራት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ አስታውቀዋል። የኢትዮጵያ አባልነት ጥያቄ የሚመለስበት ትክክለኛው ወቅት አሁን ነው ያሉት ሚኒስትሩ በፈረንጆቹ 2026 በካሜሩን በሚካሄድ የዓለም የንግድ ድርጅት ጉባኤ አባልነቱን ለማሳካት መንግስት በትኩረት እየሰራ እንደሆነ ተናግረዋል። ኢትዮጵያ በዓለም የንግድ ድርጅት ስብሰባ ላይ ከ19 ሀገራትና ከዓለም ባንክ ድጋፍ ማግኘቷንም ገልጸዋል። ኢትዮጵያ ለድርጅቱ አባልነት ጥያቄ ካቀረበች 23 ዓመታት ሆኗታል። በኢትዮጵያና ኬንያ ድንበር አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3 ቆሰሉ። ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ ቅዳሜ መጋቢት 13 ቀን 2017 ዓ.ም በተከሰተ አዲስ ግጭት 4 ኢትዮጵያውያን መገደላቸውንና 3 ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የወረዳው ወጣቶች ለቅኝት ወደ ኩርኩክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተናግረዋል። በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበል በግጭቱ የ4 ሰዎች ሕይወት ማለፉን ገልጸዋል። 3 ሰዎች ቆስለው ኦሞራቴ ጤና ጣቢያ ገብተው የሕክምና ክትትል እየተደረገላቸውም ይገኛል ብለዋል። የቤኒሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ የተፈጻሚነት ጊዜ በድጋሚ ለ1 ዓመት አራዘመ። የቤኒሻንጉል ጉሙዝ ክልል በሰላም የተመለሱ የቀድሞ ታጣቂዎች ለማቋቋም ያወጣውን ልዩ መመሪያ ተግባራዊ የሚደረግበትን የጊዜ ወሰን ለተጨማሪ የ1 ዓመት ጊዜ አራዝሟል። የመመሪያው ተፈጻሚነት ጊዜ የተራዘመው የተደራጁ የቀድሞ ታጣቂዎች ድጋፍ ተደርጎላቸው ወደ ሥራ እንዲገቡና ቀሪዎቹ እንዲደራጁ ለማስቻል ነው ተብሏል። የቤኒሻንጉል ጉሙዝ ክልል የሰላም ተመላሾችን ለማቋቋምና ወደ ሥራ ለማስገባት ያለመ ልዩ መመሪያ ያጸደቀው በየካቲት 2015 ዓ.ም ነበር። ልዩ መመሪያው የሚመለከተው በክልሉ የተለያዩ አካባቢዎች ሕገ መንግሥታዊ ሥርዓትን ለመናድ ሲንቀሳቀሱ የነበሩና መንግሥት ያቀረበውን የሰላም ጥሪ ተረድተው የመጡ ኃይሎችን እንደሆነ በወቅቱ ተገልጿል። የ1 ዓመት ተፈጻሚነት ጊዜ ተሰጥቶት የነበረው ይህ መመሪያ ተግባራዊ መደረግ የጀመረው በቤኒሻንጉል ጉሙዝ ክልል ካቢኔ ከጸደቀ ከ5 ወራት በኋላ እንደነበር በክልሉ የሰላም ተመላሾች ጊዜያዊ ጽሕፈት ቤት የአደረጃጀት ባለሙያ የሆኑት አቶ ምግባሩ ታደሰ ተናግረዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ ሐሰት ተወንጅለው ለ48 ዓመታት ለሚጠጋ ጊዜ የታሰሩት የሞት ፍርደኛ ጃፓናዊ $1,044,000 ተካሱ። ለ89 ዓመቱ የቀድሞ ቦክሰኛ አዮዋ ሃካማዳ $1.44 ሚሊዮን ወይም የ217,362,500 የን ካሳ የወሰነው የጃፓን የሺካዛ ወረዳ ፍርድ ቤት ነው። አንድ የጃፓን ባለስልጣን እንዳሉት በሐሰት የተፈረደባቸው ሃካማዳ ከ40 ዓመታት በላይ በእስር ላይ ለቆዩባቸው ለእያንዳንዱ ቀን $83 ወይም 12500 የን ታስቦላቸዋል። የሃካማዳ ጠበቆች ገንዘቡ በታሰሩበት በ48 ዓመታት ከደረሰባቸው ስቃይ ያነሰ ነው ብለዋል። ሃካማዳ በእነዚህ ቀናት ከዛሬ ነገ እገደላለሁ እያሉ ሲሳቀቁ ቆይተዋል። ይህን መሰሉ ካሳ በጃፓን መገናኛ ብዙሃን ዘገባ መሰረት በአይነቱ ተወዳዳሪ የሌለው ነው። ፍርዱ እንደገና እንዲታይ ፍርድ ቤት በጎርጎሳውያኑ አቆጣጠር 2014 ዓ.ም ከወሰነ በኋላ እህታቸውና ሌሎች ሰዎች ያለመታከት ባካሄዱት ዘመቻ ከተከሰሱባቸው 4 የግድያ ወንጀሎች በሙሉ ባለፈው መስከረም ነፃ ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ላይ ነዳጅ በሚገዙ አገራት ላይ የ25 በመቶ ታሪፍ እንደሚጥሉ አስታወቁ። ትራምፕ እንዳስታወቁት ከቬንዙዌላ ነዳጅ በመግዛት ወደ ሀገሩ በሚያስገባ ማንኛውም ሀገር ላይ የ25 በመቶ ታሪፍ ይጣልበታል ብለዋል።
ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ በጻፉት መልእክት ቬንዙዌላ ከአሜሪካ ጋር እጅግ ጠበኛ ሀገር ነች። ስለዚህም ከቬንዙዌላ ላይ ነዳጅ የሚገዙ ሀገራት አሜሪካ ጋር በሚኖራቸው የንግድ ልውውጦች ላይ 25 በመቶ ታሪፍ ይጣልባቸዋል። ይህም ከሚያዝያ 12 ጀምሮ ተግባራዊ ይደረጋል ብለዋል። ስፔን፣ ህንድ፣ ሩሲያ፣ ሲንጋፖር እና ቪየትናም ከቬንዙዌላ ላይ ነዳጅ በመግዛት ከሚታወቁት ውስጥ ናቸው። እስከ ዛሬ ባለው ራሷ አሜሪካም ከቬንዙዌላ ነዳጅ ስታስገባ የቆየች ሲሆን ባለፈው ጥር ወር ብቻ 8.6 ሚሊዮን በርሜል ነዳጅ ከቬንዙዌላ አስገብታለች። በአጠቃላይ ከጥር ወር ወዲህ 202 ሚሊዮን በርሜል ነዳጅ አሜሪካ ከሀገሪቱ ገዝታለች ሲል የዘገበው ዩሮኒውስ ነው። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።